አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ያ ጀማዓ እንዴት ከረማችሁ? ሰላም ነው አለን አልሐምዱሊላህ። እኔ የምለው አንድ ጥያቄ በጣም የሚሆንብኝ ጥያቄ ለአህባሾች ማለት ነው። ምንድነው አህባሾች ጥያቄ ያለኝ ስድስቱን ሳትጾሙ ሌላ ቢድዓተል ሐሰናን እናከብራለን ብላችሁ የምትጋጋጡ ማለት ነው። የምትጋጋጡ እውነት አሁን የተፈቀደው እዚህ ጋር ረመዷንን ጾሞ ስድስቱን ያስከተለ ሰው አመቱን ሙሉ እንደጾመ ነው እያለ ሙሉ ማስረጃ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ ሰሒህ ሐዲስ ቁጭ ብሎ ያለ ምንም ማስረጃ የሌለውን ግን ለመያዝ ትጋጋጣላችሁ። በሱ ላይ ካልሞትን እሱ ላይ ሞተን ካልተገኘን እኛ ነብዩን አፍቃሪ ነን፣ እኛ የነሱ ሟች ነን፣ ለነሱ ፊዳ እንሆናለን እያላችሁ መዘምሩ መዝሙር እነዚህ የምታጨበጭቡ ያልሆነ ነሽዳ ውስጥ ያልሆነ ቢድዓተል ሐሰና ቢድዓ ጠቅላላ የተከለከለ ምንም አይነት ማስረጃ የሌለውን ነገር ግን ነብዩን እንወዳለን እያላችሁ በእነሱ እያመሃኛችሁ የምትጋጋጡ ሰዎች ስድስት ወር ሲጾሙት መውሊድን ብትሉ መውሊድን እንሞታለን የምትሉ ሰዎች ለመውሊድ እንሞታለን የምትሉ ሰዎች ምንም ማስረጃ በሌለበት ነው ነብዩ ማስረጃ ብላችሁ የምታመጡት የእናንተ ዋናዎቹ ሰኞን የጾሙት ነብዩ ሰኞን ጾመዋል ለመወለዳቸው ምክንያት ብላችሁ ነው የምታቀርቡት። ታዲያ ጾም ከሆነ ጾም ነው። አለቃችሁም ያው እነሱ ስለ ጾሙ ሰኞን ስለ ጾሙ እኛ ደግሞ እንዲያምር ጨመርመር አድርገን ምናምን አሳምረን ጨመርመር አድርገን በደንብ እንትናችን መሐባችን ለመግለጽ ነው ድግስ እየደገሰን የምንበላው። በጾም ማለፍና ረመዷንን መብላት ይቻላል? ረመዷንን ጾሙ ብሎ አላህ ዋጅብ አድርጓል። ነብዩ ሰለላሁ ዐለይሂ ወሰለም ተናግሯል አይደል? አርካን ነው ሲጀመር የእስልምና አርካን ነው አይደል? እሺ በድግስና እየተበላ ማሳለፍ ይቻላል? ለምን አታሳልፉትም? እሱንስ እየበላችሁ እየጨፈራችሁ ለምን አታሳልፉትም ረመዷን? ምክንያቱም ስድስቱን በጣም ሰሒህና በጣም የተወደደ ነው። አመቱን ሙሉ እንደጾመ ነው የሚለው። ስድስቷን ቀን መጾም ይቀላል ወይስ በየአመቱ በየ8 ቀኑ በየ15 ቀኑ መውሊድ እያላችሁ እየጨፈራችሁ መብላቱ ነው? ያንም ምንም ማስረጃ የሌለው የቱ ነው የሚቀለው? ለወጪውም ለምኑም እኮ ስድስቱን ጾሙ ግልግል ማለት ይሻላል። እናንተ ግን ስድስቱን ረመዷን እንደውም አንዳንዱ ምን ይላል ስድስቱን እንዴት ነው አንቀጥልበት ምናምን ስትሉ ከዛም ከ30 ቀን በተቀነሰልኝ ይላል። የሚገርማችሁ ማለት ነው እንኳን ስድስቱን ከዛ ግን ሌላ ነገር ቢድዓተል ሐሰና ላይ ግን በቃ እኛ ነብዩን ወዳድን ብለው ራሳቸውን ይሰክሳሉ። ሳክስፎን ነው ይሄ ጭራሽ ጊታር ሁሉ የኪቦርድ ሁሉ የተጨመረበት ሳክስ ማለት ነው። እና እባካችሁ ራሳችሁን አሸውዱ። ወላሂ ከቻላችሁ መጾም ካልቻላችሁ ደግሞ ቢድዓውን መተው ጠቅላላ ምንም አይጠቅም እንደማይጠቅም ታውቁታላችሁ። እንዲሁ ደራና ልክ ካልሆነ በስተቀር። ወሰላሙ አለይኩም ሚን አቡ ዙበይር